እዚህ ጋር ስገባ ሙዙን ለመቀበል የምታደርገውን ጥረት እያያችሁ ነው አይደል ተመልካቾቼ? አሁን እገባለሁ እንግዲህ እሷ ጋር አብሬ አመሻለሁ። ከዛ ደግሞ እንግዲህ ዛሬ እኔ ጋር ነው የምታድረው። ቤተሰብ እዚህ ጋር እንደምታዩኝ እንግዲህ ከስራ መጣሁኝ። ልብስ እየቀየርኩ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁ እግዚአብሔር የተመሰገነ ይሁን። እናንተስ እንዴት ናችሁ? ህይወት፣ ስራ እንዴት ይዟችኋል? ባላችሁበት ሰላማችሁ ብዝት ይበል። እርግጠኛ ነኝ ባላችሁበት ሰላም እንደሆናችሁ ይሰማኛል። ዛሬ እንግዲህ እንደምታዩት ስራውዬ በጣም ደክሞኝ፣ ማሂ ደግሞ አዳሪ ናት ተመልካቾቼ። ያዳር ስራ አላትና ያው ሕክምና ውስጥ ስለምትሰራ ዛሬ እንግዲህ ማማ እኔ ጋር ነው የምታድረው። እንግዲህ ትረብሻለች ወይስ አትረብሽም የሚለውን አብረን እናያለን ተመልካቾቼ። እንደምታዩኝ እዚህ ጋር ስገባ ሙዙን ለመቀበል የምታደርገውን ጥረት እያያችሁ ነው አይደል ተመልካቾቼ? አሁን እገባለሁ እንግዲህ እሷ ጋር አብሬ አመሻለሁ። ከዛ ደግሞ እንግዲህ ዛሬ እኔ ጋር ነው የምታድረው። አንድ ቀን ብቻ ነው በጣም በከባዱ ረብሻኝ የምታውቀው። እስኪ ቤተሰብ እዚህ ጋር እንደምታዩኝ እንግዲህ ከስራ መጣሁኝ። ልብስ እየቀየርኩ ነው ያለሁትኝ። ልብስ ከቀየርኩ በኋላ ደግሞ እንግዲህ ከማማ ጋር ቀሪውን እናሳልፋለን ያለንን ጊዜ። ትንሽ ዛሬ ጨንቆኛል። ማማ እንደባለፈው ብታለቅስ ምን አደርጋታለሁ የሚለው ነገር እጅግ በጣም ፈታኝና አስጨናቂ ነገር ነው። በነገራችን ላይ አሁን ማሂ ኑራ ራሱ ማማ ድንገት በጣም ስታለቅስ ጡቷን ትሰጣታለች፣ ወዲያው ትተኛለች። በጣም ብታለቅስብኝ ምን አረጋታለሁ ብዬ ሳስብ እውነት ለመናገር ተመልካቾች በጣም ነው የሚያስጨንቀው። እናት በሌለችበት ሕፃን ልጅን ማባበል በጣም ፈታኝ ነገር ነው፣ አስቸጋሪ ነው። እስኪ እግዚአብሔር እንግዲህ ያግዘኛም ብዬ አስባለሁ። ቪዲዮ ቻው ባያቸው። ቻው የታዴና የማሂ ዩቲዩብ ቻናል ቤተሰቦች፣ ለምንድን ነው ሰብስክራይብ እያደረጋችሁ 100 ሺህ ማታስገቧቸው ባያቸው። ማማ ደህና ናችሁ ሆይ? ልብስ ራሱ አታስቀይኛለሽ። እኔም ቤት ሰላም ናችሁ ሆይ? ያው አሁን ልብስ ቀይሬ ልብስ ልቀይርልሽ ነበር፣ ከዛ ምግብ ላበላሽ ነበር። ማየ ስራው ይድም በጣም ደክሞኛል። እኔ ቆንጆ ሰላም ሰላም ቤተሰብ፣ እንግዲህ እንደምታዩኝ ስገባ እንዳያችሁት ስራውዬ በጣም ደክሞኛል። ያው ዛሬ ደግሞ ማሂ የለችም፣ አዳሪ ናት። አዳር ስራ አለባት ዛሬ። በእርግጥ እስከ ዛሬ ያን ያክል በጣም አልቅሳ አታውቅም። አልፎ አንዳንዴ ታለቅሳለች፣ አንዳንዴ ደግሞ አታለቅስም። እንግዲህ ዛሬ ደግሞ እኔ ጋር ነው የምታድረው ማማ ተመልካቾች። ይኸው እንደምታዩት ልብስ ራሱ አታስቀይረኛለች። እና የኔ ቆንጆ ሰላም ባያቸው። ዛሬ አባባ ጋር የምትሰጠኝ ምግብ በስርዓት እበላለሁ። ማልቀስ የሚባል ነገር የለም። ጸባይኛ ነው የምሆነው በተመልካች ስም ባያቸው። አጋፔ ይባላል ባያቸው። ቻው ባያቸው። ቻው ቻው። ደግሞ በጣም ነው የሚወድሽ የኔ ቆንጆ እማ። ወደፊት የራስሽ ዩቲዩብ እንዲኖርሽ ትፈልጊያለሽ? ልብስ ልቀይር የኔ ቆንጆ። ሽማ እያንዲ ወይ ልብስ ልቀይር የኔ ቆንጆ። እሺ ወድሻለሁ የኔ መቤት። እሺ በጣም እንደምወድሽ ታውቂያለሽ ማማዬ። ዛሬ ደስ ብሎሽ ነው የምታድሪው። እሺ መረበሽ የለም ምንም የለም። እሺ የኔ ቆንጆ። እስኪ ተመልካቾች አሁን ልብስ ልቀይርና ደግሞ የማማንም ልብስ ልቀይርላት፣ ዳይፐር ልቀይርላት፣ ከዛ ደግሞ እራት አበላታለሁ። እስከ መጨረሻው ድረስ ተከታተሉ። ማበይ የኔ መቤት ቆይ የኔ ቆንጆ። እሺ ውረጅ። ታዩት ልብስ ማን ነው ሱሪዋን ቀይሬ ዳይፐር ያረኩላትኝ ነው። ግን የሚገርማችሁ ይኸው በስንት መከራ በቃ እምቢ ብላኝ አልፈልግም በቃ አልለብስም ብላ ምናምን እያስቸገረችኝ እንደምንም ብዬ ይኸው እዚህ ጋር እንደምታዩ ተመልካቾቼ ዳይፐር እየቀየርኩላት ነው። አሁን ዳይፐር ቀይሬላታለሁ። ቀጥዬ ደግሞ ሱሪ ሰላም ታቀብለኛለች። እንግዲህ ሰላምን በነገራችን ላይ ተመልካቾቼ ሰላምና ማማ እንዴት እንደሚዋደዱ በነገራችን ላይ ስራው እየመጥቼ ለኔ ያን ያክል ኢግኖር ነው መገጨ ፊት ራሱ አሰጠኝም። እግዚአብሔርን ሰላም ጋር ከመዋሃዳቸው የተነሳ እኔንም ብቻ ሳይሆን ማሂ ራሱ ስራው ላይ ስመጣ አላ እንደ ወላጅ ምናምን ልክ በር ስንገባ ሰፍ ትላለች ብለን ኤክስፔክት እናደርጋለን፣ እንጠብቃለን። ማማ ግን እንግዲህ ሙሉ 12 ሰዓት ሙሉ ሰላም ጋር አንድ ላይ ስለሚውሉ ሰላም ተሳስታ እንኳ ኩሽና ከገባች እያለቀሰች ትገባለች። ምን ያክል እንደተዋሃዱና እዚህ ጋር ሰላም ሱሪ ያቀብላኝ ሱሪዋን እየቀየርኩላት ነው። እስኪ ከመጣሁ አይቀር ሰላምን ላግዛት ብዬ ነው ተመልካቾቼ።
በእርግጥ እኔም ስራውዬ በጣም ደክሞኛል፣ ግን ግዴታ ማገዝ ግዴታዬ ስለሆነ እንግዲህ 12 ሰዓት ሙሉ ሰላም ጋር ማማ ስለዋለች እንግዲህ ሰላምም ልጅ መያዝ በነገራችን ላይ በጣም ፈታኝ ነው። እኔ ለ3 ሰዓት ለ4 ሰዓት ያክል እንኳን ማማን ሳጫውታትና ሲይዛት በጣም ትደክማላችሁ፣ በጣም ትዝላላችሁና በጣም አድካሚ ነው። በነገራችን ላይ ያው ገና ያላደገች ልጅ ገና ህፃን ልጅ መንከባከብ በጣም ፈታኝ ነውና ሰላም ራሱ እንደው ይህን ሁሉ መቋቋሟ ምናምን አለመሰልቸቷ ከዛ ላይ ለማማ የምታሳየው ፍቅር በጣም ይገርመኛል። እግዚአብሔር ይመስገን ማለት አንዳንዴ እኔ ሰላምን በቃ ዝቅ ብዬ ማመስገን እፈልጋለሁ። ማረኝ ማለት ሰላምም ለሷ ያላት አመለካከት ለማማ የተለየ ነው። ማማ ራሱ ለሰላም ያላት ፍቅር በጣም ይገርመኛል። ከአእምሮ በላይ ነው የሚሆንብኝና እንግዲህ ህፃን ለካ አብሮ የዋለውን ሰው ነው በደንብ የሚላመደው። በጣም ፍቅር የሚይዘው አብሮ ከሚውለው ሰው ጋር ነውና በቃ የሁለታችሁ መዋሃድ እግዚአብሔርን ነው የምላችሁ በጣም ነው ደስ ያለኝ። በጣም ደስተኛ ነኝ አሁን ላይና እዚህ ጋር ደግሞ የዋናው ልብስ አቀበለች ከላይ የምደርበው እሱንም ይኸው ልቀይርላት እየሞከርኩኝ ነው። ይኸው በቃ አትፈልግም። በቃ ይገርመኛል። ይኸው በስንት መከራም ብያለች። እንደገና መጣታለሁ፣ ከዛ እንደገና ደግሞ መልሳታለሁ፣ ደግሞ ትሄዳለች ምናምን። ይኸው አሁን እያለቀሰች ነው ራሱና ልብስ በቃ አልቀይርም ነው እንግዲህ። እኔ ደግሞ ያው ለብሳው ስለዋለች ልደርብባት። ደግሞ አዲስ አበባ ተመልካቾች ብርድ ነው ታውቃላችሁ። ህፃን ልጅ ደግሞ ደረብረብ አድርጎ ሲለብስ ትንሽ የሆነ ሙቀት ይሰማቸዋል። ያው የህፃን ሰውነት ደግሞ ንፋስ ብርድ ምናምን አይችልም እና ለያን ሁሉ አስቤ እንግዲህ አባትነቴን እንደምታዩት እዚህ ጋር ሞክራለሁ። እሷ ደግሞ ጭራሽ ሞት ያርግብኝ አልፈልግም እያለች ነው። እኔ ደግሞ አልሰማኋትም ተመልካቾች። እንደምታዩት በደንብ እያለበስኳት ነው። እንግዲህ እሷ ፈቃደኛ ባትሆንም ልጅ በነገራችን ላይ በጣም ደስ የሚል ነገር ነው ተመልካቾቼ። ልጅ መውለድ የምትፈልጉ በእውነት እግዚአብሔር ልጅ ይስጣችሁ። ከምትፈልጉት ሰው ከምትወዱት ሰው እግዚአብሔር በልጅ ይባርካችሁ። እና ልጅ በነገራችን ላይ ስጦታ ነው፣ ከፈጣሪ የሚሰጣችሁ ስጦታ ነው እና ማንም ስለፈለገ አይወልድም፣ ማንም ስላሰብ አይሆንም እና ከላይ መድኃኔዓለም ፈጣሪ ሲፈቅደው ነውና አሁን በሚገባ ልብሷን አለባብሼ ስለጨረስኩኝ አሁን ደግሞ እዚህ ጋር ባጃክስ እጄን በደንብ አድርጌ ከታጠብኩ በኋላ ቃል ላይ ሰላም የሰራችላትን ወጥ አድርጌ ለማብላት ሞክራለሁ ተመልካቾቼ። እንግዲህ ማማ ትበላልኛለች ወይስ አትበላም የሚለው እሷ ደስ ካላት ትበላለች፣ ደስ ካላላት ደግሞ አትበላምና ውስጧ ካልፈለገ የፈለገ ዘዴ ተጠቀማችሁ ብታባብሏት ወፍ መስሚዋ ጥጥ ነውና በጣም ባህሪዋ በጣም ይገርመኛል። በዚህ እድሜያቸው ነገሮችን የሚያዩበት መንገድ፣ ስሜታቸውን የሚገልጹበት መንገድ በጣም ይገርመኛል። መግደርደር የለ ይሉኝታ የለ። በነገራችን ላይ መጽሐፍ ራሱ እንደ ህፃናት ካልሆናችሁ መንግስተ ሰማያት አትወርሱም አትገቡም የሚለው ሀሳብ በጣም ይገርመኛል። እግዚአብሔር ቃልና ህፃናት ደስ ካላቸው ያለቅሳሉ፣ ካልተመቻቸው ከተመቻቸው ደግሞ ይስቃሉ እና የተሰማቸውን ስሜት ያለምንም ቅድመ ሁኔታ ነው ማንጸባረቅ የሚችሉትና የህፃናት ተፈጥሮ እጅግ በጣም ከአእምሮ በላይ ንጹህ በቃ ንጽሐ ስጋ ንጽሐ ነፍስ ያላቸው ድንቅ ፍጥረት ናቸውና በእውነት እንደ ህፃናት ደስ የሚል ፍጥረት የለም። ህፃናት ጋር መዋል በነገራችን ላይ በጣም መባረክ ነውና ይኸው እዚህ ጋር እንግዲህ ሰላም የጋገረችውን እንጀራና ሰላም የጋገረችውን ወጥ አድርጌ ለማብላት ሞክራለሁኝ። ትበላለች አትበላም አብረን የምናየው ይሆናል ተመልካቾች። አሁን ደግሞ ማማን እራት የማበላበት ጊዜ ደርሷን ተመልካቾች። እንደምታዩት እዚህ ጋር እንግዲህ እሷ ደስ እንዳላት ነው። እንደው ብዙ ትብላለህ በሉኝ ተመልካቾች። እንግዲህ እንደዚህ ደከሜ ካለበላችልኝ በጣም ከባድ ነው። እኔንም ጭራሽ አትሰማኝም። ማረኝ። ሰላም ስታበላት ትበላለች፣ ሰላም ስታጠጣ ትጠጣለች። እግዚአብሔር ለኔ ወፍ በቃ ትንሽ እኔ እንጂ አሁን ራሱ ምን ያክል እንደምትበላልኝ አላወቅኩም። ሲጀምር ሰላምን ብቻ ነው የምትታዘዘው። በጣም ይገርመኛል የህፃን ልጅ ነገር። እዚህ ጋር ተፍ ተፍ እያልኩ ነው እንግዲህ። እስኪ ይኸው እንደምታዩት እየተከላከለኝ ነው እንግዲህ። አልበላም ብዬ አልበላም። የኔ ቆንጆ ልጅ አሁን 2 ጊዜ ጎርሳልኝ ያለች። ይኸው አንዳንዴ ደግሞ አንዳንዴ ህፃናት በባህሪያቸው እየበላችሁ ስታሳዩቸው እንደዚህ ነው የሚበላው ማለት ነው ብለው ያስባሉ። አሁን ብዙ ጊዜ እኔ አንድ የጎርስና ሳጎርሳት ትጎርሳለች ሲበላ ካየች አብራ የመብላት ፊሊንጓ ይጨምራል። እና እዚህ ጋር ደግሞ እንዳያችሁኝ እኔ ስጎርስ ትጎርሳለች ብዬ አስቤ ነበረ። ዝርዝሩ የቻልኩትን ጥረት እያረኩ ነው። አሁን እኔ ከምግቡ በላይ ያሳስበኝ
አዳሩ እንዴት ሊሆን ይችላል ነው ትልቁ ጥያቄ። ከረበሻ ያስቡት እንግዲህ በምትረብሽበት ጊዜ ማሂ ነበረች እንግዲህ ወዲያው ስታለቅስ ወዲያው ጡት ትሰጣታለች፣ በቃ ጸጥ ትላለች። እና እንግዲህ እኔና ሰላም ዛሬ እንትን ማለታችን መሰቃየታችን ነው እንግዲህ አብረን የምናየው ይሆናል። እንደው ግን ሁኔታዋን ሳያት ከጅምሩ የምትረብሽ አይመስለኝም። ምግቡን በእርግጥ አሁን ላይ አልበላም አለችኝ። እንደምታዩት እየለመንኩ ነው እንግዲህ የማልጠራው ታቦት የለም ማላወጣው ቃል የለም እሷን ለመሸወድና እሷን ትንሽ ቀልቧን እንትን የሚላት የሚሰርቃት ስልክ ነው። በቃ ስልክ ሰጥታችኋት ምናምን እያትኮረኮረች ምናምን ሳታስበው ምናምን የምትበላበት አጋጣሚ ነበረ። እና ለህፃን ልጅ ስልክ መስጠት ደግሞ በጣም ፈታኝ ነው። እንደውም አንድ ሐኪም ለህፃን ልጅ ስልክ መስጠት እጅግ በጣም ብዙ ችግር ያመጣል። በእርግጥ ለጊዜው ህፃናት ስልክ እያትኮረኮሩ እናንተ የምትፈልጉትን ነገር ልታስደርጓቸው ትችላላችሁ። ምግብ ከሆነ ምግብ ሊበሉላችሁ ይችላሉ። በቃ ማለት በደንብ ሊታዘዟችሁ ይችላሉ፣ ስልኩን እያትኮረኮሩ ስለሆነ ማለት ነው። ግን ያ የወደፊት የአእምሯቸው እድገት ላይ በጣም ጉዳት ያመጣል። ስልክ ጭራሽ ለህፃን ልጅ መስጠት የለባችሁም እያለ አንድ ዶክተር ሲያስተምር አይቼ እንዲሁ ከዛ በኋላ እኔ ለአጋፔ ስልክ መስጠት አቆምኩኝና ስልክ በጣም መጥፎ ነገር ነው። በነገራችን ላይ ትንሽ ከፍ ብለው እስከሚያድጉ ድረስ ስልክ መስጠት አስፈላጊ አይደለም። እንግዲህ ዶክተሩ ትምህርት ሲሰጥ የህፃናት ዶክተር ነውና በጣም ታዋቂ ዶክተር ነው። እሱ ሲናገር ሰምቼ ነውና ልክ ብዙ ችግር ያመጣን ሲለኝ እኔ ራሱ ፈራሁና ለሁላቸው ነግሬ ለማማ ስልክ መስጠታቸውን አቆሙ። አሁን ማማ በቃ ስልክ አሁን ይሄኔ እንደዚህ እየለመንኳት አልበላም እያለች ነው እንደምታዩት። ግን በዚህ ቅጽበት አሁን ስልክ ወየመሀሊቱን ወየኔን ስልክ ወየሰላምን ስልክ ብንሰጣት ወይ መዝሙር ከፍተ ምናምን ብንሰጣት በመድኃኔዓለም በደንብ ነው የምትበላው የምትጠጣው። ግን መጥፎ ነው ምናምን ሲባል ፈርተን አቆምኩኝ፣ ስልክ መስጠት አቆምኩኝ። እንግዲህ ብበላ ትበላለች፣ ካለበላች ደግሞ እንግዲህ ወይ ለሊት ላይ ተነስቻ ጥቢት እሰጣታለሁ። ተመልካቾች በእርግጥ ያው እኔ አሁን ከስራ ስለመጣሁኝ ያው እስኪ ትንሽ ላብላት ብዬ ነው እንጂ በየ2 ሰዓት ልዩነት በየ3 ሰዓት ልዩነት ውሎዋን ሰላም ናት እያበለቻት የምትውለው። ሰላም በደንብ ነው የምትከባከባት፣ በደንብ ነው የምታበላት የምታጠጣትና አንዳንዴ እግዚአብሔር እንደው ማለት እንደው ሰላምን ስለሰጠን በጣም ነው ከልቤ የማመሰግነው። እውነት ለመናገር እግዚአብሔርን ነው የምላችሁና ልክ ስራ ሄጄ ራሱ ምንም አይነት ሀሳብ ምንም አይነት ጭንቀት ምናምን አይይዘኝም። ምክንያቱም በሰላም ላይ ያለኝ ትረስት እጅግ በጣም ያለኝ እምነት እጅግ በጣም ከአእምሮ በላይ ነውና ሰላም እህታችን ናት። በጣም ምስኪን ናት፣ በጣም የዋህ ናት፣ በጣም ታዛዥ ናትና ልክ በቃ ገብቷቸዋል። ልክ እኔ ማማ ሰላም ጋር ስለሆነች ልክ ማህሌት ጋር እንደምትውል ማህሌት እንደያዘቻት ነው የሚሰማኝና ያው እኔ ደግሞ ያው እንግዲህ የአባትነቴ እኔ ግሌ ልወጣ ብዬ ነው እሷ አልበላም ያለችውን ምግብ ተመልካቾቼ እንደምታዩት እዚህ ጋር እኔ እያጫወትኩት ነው እንደምታዩት። እንግዲህ ካሁን በኋላ እንግዲህ ራቷን ሞክሬ ያለሁኝ። እንግዲህ የሚቀረው ነገር ምንድነው? ትንሽ አጫውታትና የእንቅልፍ ሰዓቷ ይመጣል። የእንቅልፍ ሰዓቷ ከመጣ በኋላ ተኝታ እንግዲህ ምን ያክል ሰዓት ትቆያለች የሚለው ነገር ትንሽ አሳሳቢ ነው። አንዳንዴ ሙሉ አዳሯን ትተኛለች፣ አንዳንዴ ደግሞ 6 ሰዓት 8 ሰዓት ትነቃለችና ትንሽ እንደው ባትነቃ በጣም ደስ ይለኛል። ምክንያቱም ሌሊት ነቃች ማለት በጣም ከባድ ነው። አንዴ ከነቃች ማስተኛቱ በጣም ከባድ ነው።